ሰላም እንዴት ናችሁ? ወደናሁ ተመልካቾቻችን ነው ስፖርት ተጀምሯል። ከዚህ ሰዓት አንስቶ የተለያዩ ስፖርታዊ መረጃዎችን ወደ እናንተ ወደ ውድ ተመልካቾቻችን ምናደርስ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ጥሩ ቆይታ እንድታደርጉ ተመኘን። መልካም ቆይታ። ገዜ እንዴት ነህ? ሰላም ጄሪ እንዴት ነሽ? አለን እግዚአብሔር ይመስገን። እንግዲህ ዛሬ በናሁ ስፖርት የተለያዩ መረጃዎቻችን ወደ ተመልካቾቻችን ምናደርስ ይሆናል። በዛሬው የናሁ ስፖርት መረጃችን የተለያዩ የስፖርታዊ መረጃዎችን ወደ ውድ ተመልካቾቻችን እናደርሳለን። 36ኛው ሳምንት የኢትዮጵያ ፕሪሚየር ሊግ በአጠቃላይ በመጠናቀቅ ላይ ነው የሚገኘውና ስለሱ ሰፋ አድርገን የምናነሳ ይሆናል። የዓለም አትሌቲክስ ቻምፒዮና እንግዲህ የአትሌቲክስ ፌዴሬሽን በትላንትናው ዕለት የተወሰኑ ተጫዋቾች ጃፓን ላይ በሚካሄደው የኢትዮጵያ አትሌቲክስ ቻምፒዮን የሚወዳደሩ አትሌቶችን መረጣ አርግቶ ነበረ። የተወሰኑ አትሌቶችን አሳውቃል። እንዲሁም ደግሞ ወደ ባህር ማዶ ስፖርታዊ መረጃዎቻችን ስናልፍ በአሜሪካ እየተካሄደ ያለው የዓለም ክለቦች ሻምፒዮና እንዲሁም ደግሞ የተለያዩ የዝውውር ወሬዎችን አንስተን የምናወራ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ ተመልካቾቻችን አብራችሁ እንድትቆዩ በድጋሚ ተመኘን። መልካም ቆይታ። ተመልሰናል ውድ ተመልካቾቻችን። ገዜ 36ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ከትላንትና አንስቶ እንግዲህ ጨዋታዎች እየተደረጉ ይገኛሉ። ዛሬም እንዲሁም ደግሞ እስከ ሐሙስ ድረስ ጨዋታዎች ቀጥለው የሚደረጉ ይሆናል። እሁድ ዕለት ኢትዮጵያ ቡና ከኢትዮጵያ ንግድ ባንክ ተገናኝተው ነበር። 2-2 በሆናቸው ውጤት ተጠናቋል። እንዲሁም ደግሞ ቅዱስ ጊዮርጊስና መቻል ተገናኝተው ነበር። እንዲሁ በተመሳሳይ መልኩ 1-1 በሆነ አቻ ውጤት ነው የተጠናቀቀው። ዛሬም ነገም እንዲሁም ደግሞ እስከ ሐሙስ ጨዋታዎች የሚደረጉ ይሆናል። ወላይታ ዲቻ ከድሬዳዋ ከተማ፣ ሀዲያ ሆሳዕና ከአርባ ምንጭ ከተማ በዛሬው ዕለት ጨዋታቸውን የሚያደርጉ ሲሆን ሐዋሳ ከተማ ከአዳማ ከተማ፣ ፋሲል ከነማ ከሲዳማ ቡና በነገው ዕለት ማክሰኞ ጨዋታቸውን ያደርጋሉ። እንዲሁ ሮብ ዕለት ደግሞ ባህር ዳር ከተማ ከወልዋሎ አዲግራት፣ መቀሌ እንደርታ ከኢትዮ ኤሌክትሪክ ሮብ ዕለት ጨዋታቸውን የሚያደርጉ ሲሆን ሶል ሽሬ ከኢትዮጵያ መድን ደግሞ ሐሙስ ዕለት ጨዋታቸውን ያደርጋሉ። ሐሙስ ዕለት ይሆናል እንግዲህ 36ኛው ሳምንት የኢትዮጵያ ፕሪሚየር ሊግ የሚጠናቀቀው። በአጠቃላይ የኢትዮጵያ ፕሪሚየር ሊግም ሐሙስ ዕለት ፍጻሜውን ያገኛል ማለት ነው። ከትላንትና ጀምሮ ቅድም እንዳልኩት ጨዋታዎች እየተደረጉ ነው ያሉት። 36ኛው ሳምንት የኢትዮጵያ ፕሪሚየር ሊግ እንዴት ተመለከትከው? እንግዲህ የመጨረሻው ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታ ነውና በአጠቃላይ ዛሬም ጨዋታዎች ይደረጋሉ። እንዴት ተመልክተዋል? የትላንትናው ጨዋታ በአጠቃላይ ውድድሩም ወደ መጠናቀቁ እየደረሰ ስለሆነ እንዴት ተመለከተዋለህ የዘንድሮ የኢትዮጵያ ፕሪሚየር ሊግ ውድድርን? ያው እንግዲህ ጄሪ የኢትዮጵያ ፕሪሚየር ሊግ ሊጠናቀቅ ነው እንዳልሽው የፊታችን ሐሙስ በኢትዮጵያ መድን ሻምፒዮናነት መጠናቀቁ እውን ይሆናል። ያው አስቀድሞ ነው እንግዲህ ኢትዮጵያ መድን ሻምፒዮና መሆኑን ያረጋገጠው። አሁን ላለመውረድ የሚደረገው ፍክክር ነው እንግዲህ የበርካታ የእግር ኳሱን ቤተሰቦች ቀልብ እየሳበ የሚገኘው ማለት ነውና በሳምንቱ መጨረሻ ቀናት እንግዲህ እየተከናወኑ ከሚገኙ የሀገር ቤት የስፖርት እውነቶች መካከል አንደኛው የኢትዮጵያ ፕሪሚየር ሊግ ነው። ትላንት የተደረጉ ጨዋታዎች አሉ። ቀደም ሲል እንደጠቀሻቸው ኢትዮጵያ ቡና ከኢትዮጵያ ንግድ ባንክ ጋር ያደረጉት ጨዋታ በጣም ጥሩ እንቅስቃሴ የነበረበትና በድምሩ 4 ግቦች የተቆጠሩበት ጨዋታ ነበረ። የኢትዮጵያ ንግድ ባንክ እግር ኳስ ክለብ እንግዲህ አምና የሊጉ የዋንጫ ባለክብር እንደነበረ እናስታውሳለን። ዘንድሮ እስከ ተወሰነ ሳምንት ጊዜ እንደምታስታውሽው ላለመውረድ ነበር ሲጫወት የነበረው። ዘንድሮ እንግዲህ ወጥነት ችግር እየታየባቸው ከሚገኙ የሊጉ ተሳታፊ ክለቦች መካከል አንደኛው ነው። 44 ነጥቦችን ይዞ 10ኛ ደረጃ ላይ ተቀምጦ እንግዲህ የሊጉን ማጠናቀቁን የዘንድሮ ዓመት ሊጉን ማጠናቀቁን እንግዲህ ተመልክተናል ማለት ነው። ኢትዮጵያ ቡናም ትላንትና 1 ነጥብ ከጨዋታው ማግኘቱን ተከትሎ እንግዲህ በ60 ነጥቦች ሁለተኛ ደረጃን ይዞ አጠናቋል። ኢትዮጵያ ቡና በአንጻራዊነት በጥሩ ሁኔታ ካየናቸው ክለቦች መካከል አንደኛው ነው ማለት ይቻላል። ምክንያቱም አስቀድሞ የነበረውን አጀማመር ታውቂያለሽ። አምናም ጥሩ እንቅስቃሴ ሲያደርግ ነበረ። ዘንድሮ ደግሞ በተሻለ ሁኔታ ሁለተኛ ደረጃን ይዞ አጠናቋልና የተወሰኑ እንደውም ክፍተቶች በወልዋሎ የተሸነፈበት እናስታውሳለን። ከዛ በኋላም ሌሎችንም ሽንፈቶችና ያቻ ውጤት ያስመዘገባቸው እንደዚህ የውጤት ስትራግሎች ባይገጥሙት ነበረ እስከ መጨረሻው ድረስ ምናልባት በኢትዮጵያ ፕሪሚየር ሊግ ለሻምፒዮናነት የመፎካከር እድል ነበረውና እነዚህ ነገር ተመልክተናል። ትላንት ግን እንግዲህ የአሰልጣኝ ነጻነት ክብሬው ቡድን በኢትዮጵያ ፕሪሚየር ሊግ የ2017 ዓ.ም የውድድር ዘመን ጥሩ እንቅስቃሴ አድርጓል። እንደምታውቂው በዝውውር መስኮቱ ላይ ክረምት ላይ በነበረው እንቅስቃሴ ትልልቅ የክለቡ ነባር ተጫዋቾች ወደ ሌላ ክለብ አመርተውበታልና አብዛኞቹ ወጣት ተጫዋቾች ናቸው እዚህ ክለብ ላይ እየተመለከትናቸው የምንገኘው። የባህር ማዶም እንደዚሁ ተጫዋቾች አሏቸው። እነሱም በጣም ውጤታማ ናቸው ማለት ይቻላል። ከሌላው ክለቦች ላይ ካላቸው ተሳትፎ አንጻር ከምንመለከተው ጉዳይ የኢትዮጵያ ቡና ውጤታማ ናቸው፣ ጥሩ መልማ ያላቸው ማለት ይቻላልና እነዚህን ነገሮች አስታርቆ በኢትዮጵያ ፕሪሚየር ሊግ ላይ የበጀት ገደብ እንዳለባቸው ይታወቃል። በጀት በጣም አናሳ ካለባቸው ክለቦች መካከል አንደኛው ኢትዮጵያ ቡና መሆኑ ይታወቃልና እነዚህ ነገሮች አጣጥሞ ወጣቱ አሰልጣኝ ነጻነት ክብሬ ይህንን የሁለተኛነት ደረጃ ይዞ ማጠናቀቁ ለኢትዮጵያ ቡና እግር ኳስ ክለብ በጣም ጥሩ ነው ማለት ይቻላልና ትላንት እንግዲህ 2-2 በሆነ ውጤት ጨዋታ አጠናቋል። ሌላኛው የነበረው ጨዋታ በቅዱስ ጊዮርጊስ እግር ኳስ ክለብና
በመቻል መካከል ነው። እንግዲህ እነዚህ ሁለቱም ማነሳልሽ ጨዋታዎች የአዲስ አበባ ደርቢ ናቸው። ሁለቱም አራቱም ክለቦች ትላንትና ያደረጉት እንቅስቃሴ እንግዲህ በጣም ጥሩ ነው። መቻልና ቅዱስ ጊዮርጊስ ያደረጉት ጨዋታ አንዳቻ በሆነ ውጤት ነው የተጠናቀቀው። አስቀድሞ እንግዲህ መቻል 1-0 በሆነ ውጤት ይመራ ነበረ። በፍጹም ቅጣት ምት አስቻለው ታመነ ባስቆጠረው ጎል ማለት ነው። የቀድሞ ክለቡ ላይ ነው ያስቆጠረው። እንግዲህ በቅዱስ ጊዮርጊስ እግር ኳስ ክለብ በኢትዮጵያ ብሔራዊ ቡድን እናውቀዋለን። ይህንን ተጫዋች ትላንትና እንግዲህ መሪ አድርጓቸው ነበር። ከዛ በኋላ ፍጹም ጥላሁን እንግዲህ የቀድሞ የአዲስ አበባ ከተማ እግር ኳስ ክለብ ተጫዋች እንደዚሁ ወደ አቻ ውጤት አምጥቷቸዋል። 100 ደቂቃዎችን የፈጀ ነበር። 10 ነበር ተጨማሪ ደቂቃ ያየነውና ጥሩ እንቅስቃሴ አይተናል። ዛሬ የሚደረጉ ጨዋታዎች አሉ። ቅዱስ ጊዮርጊስም እንግዲህ በተከታታይ ዓመት ምናልባት የውጤት ለውጥ ውስጥ ነው ብለን እናስባለን። ዘንድሮም እንግዲህ 7ኛ ደረጃን ይዞ ነው ያጠናቀቀው 46 ነጥቦችን ሰብስቦ። አስቀድሞ ከሊጉ ጅማሮ ቅድመ ግምቶች ሲወጡ ቅዱስ ጊዮርጊስ አንደኛው ነበር የሊጉን የዋንጫ ክብር ያነሳል በሚል ማለት ነው። በአዲስ አሰልጣኝ ነው እየተመራ የሚገኘው ፋሲል ተካልኝ የቀድሞ የራሱ የቅዱስ ጊዮርጊስ እግር ኳስ ክለብ ቡድን ተጫዋች እንደሆነ ይታወቃልና ወጣት ተጫዋቾችን ይዟል። እንግዲህ በቀጣይ በአዲሱ የውድድር ዘመን ደግሞ የተሻለ ነገር ምናልባት ሊያስመለክት ይችላል ተብሎ ይገመታል። የዛሬ ጨዋታዎችን ቀደም ሲል ላንቺ አንስተሻቸዋል። ወላይታ ዲቻ ከድሬዳዋ ከተማ፣ ሀዲያ ሆሳዕና እንደዚሁ ከአርባ ምንጭ ከተማ ጋር ጨዋታቸውን ያደርጋሉ። የወላይታ ዲቻና የድሬዳዋ ከተማ እነዚህ በአጠቃላይ አራቱ ክለቦች የመውረድ ስጋት አለባቸው ተብሎ አይገመትም። ምናልባት ድሬዳዋ ነው። ድሬዳዋም የመጨረሻ ጨዋታውን ስላሸነፈ ያን ያህል የተሻለ የጎል ክፍያም ስላለው የመውረድ አደጋ የለበትም እና ሌሎቹ ግን በጣም የሚጠበቁ እዚህ መርሃ ግብር ላይ ያሉት ጨዋታዎች አሉ። እንግዲህ ያው ተጠባቂው ጨዋታ የሚሆነው መቀሌ ሰባ እንደርታ ከኢትዮ ኤሌክትሪክ የሚያደርጉት ጨዋታ ነው። ሁለቱም ወራጅ ቀጠና ውስጥ ነው የሚገኙት። 41 ነጥብ ይዘው በጎል ክፍያ ብቻ ተለያይተው ነው ያሉትና በጣም ተጠባቂው ጨዋታ ሮብ ይመስለኛል። ሁለቱም ክለቦች የራሳቸውን እድል ራሳቸው የሚወስኑ ይሆናል። በሳምንቱ ተጠባቂ ጨዋታ የሚሆነው መቀሌ ሰባ እንደርታ ከኢትዮ ኤሌክትሪክ የሚያደርጉት ጨዋታ ነው። ደጋፊዎችን በተመሳሳይ መልኩ ይጠብቁታል ብዬ አስባለሁ። እንግዲህ ዘንድሮ ከዋንጫው ከሚደረገው ትንንቅ በተጨማሪ ለዓለመውረድ የሚደረገው ትንቅንቅ ተመልካቾችንም እንደዚሁ እየሳበ ነበርና ይሄ ጨዋታ ተጠባቂ ነው። አዎ ትክክል ነው። ይሄ በጣም እንግዲህ በውድድር አመቱ ካየናቸው ወይም ደግሞ በፕሪሚየር ሊጉ ላይ ካየናቸው በጣም ውዱ ጨዋታ የመቀሌ ሰባ እንደርታና የኢትዮ ኤሌክትሪክ ነው። ቀደም ሲል እንዳነሳሽው ማለት ነው። የትግራይ ክለቦች እንግዲህ በዚህ በጦርነቱ ምክንያት ለ4 ዓመታት ያህል በውድድር ውስጥ ሲሳተፉ እንዳልነበረ እናስታውሳለንና ከ2012 ጀምሮ ማለት ነው። 2012 በኮቪድ እንግዲህ እንትን አለ። ከዛ በኋላ 2013 ላይ 13 ክለቦች ናቸው የተሳተፉት እንደምታውቂው ኢትዮጵያ ቡና ያነሳበት። ከነዛ ዓመታቶች በኋላ ነበር እነዚህ በስፔሻል ኬስ ተብሎ የኢትዮጵያ እግር ኳስ ፌዴሬሽን እንደውም ወደ ታችኛው ሊግ እንዲወርዱ ተወስኖባቸው ነበር። ከዛ በኋላ እንግዲህ ይግባኝ ጠይቀው ወደ ፕሪሚየር ሊጉ መጥተዋል። መቀሌ ሰባ እንደርታ፣ ሱልሽረ እንደስላሴና ወልዋሎ ዓዲግራት ዩኒቨርሲቲ ማለት ነውና ሁለቱ ክለቦች አስቀድመው ወርደዋል። እንግዲህ የስትራክቸር ጉዳይ አለ፣ የፋይናንስ ጉዳይ አለ፣ ብዙ ቅድሚያ የሚሰጧቸው ጉዳዮች እንዳሉ ይታወቃል። አሁንም አንዳንድ ነገሮች አሉ፣ ለስፖርቱ ምቹ ያልሆኑ ነገሮች እዛ አካባቢ ላይ ሁለቱ እንግዲህ ወርደዋል። አሁን ደግሞ መቀሌ ሰባ እንደርታ የመጨረሻ ትንቅንቁን ያደርጋል ከኢትዮ ኤሌክትሪክ ጋር ማለት ነውና ይህን ጨዋታ ኢትዮ ኤሌክትሪክ ባቻ ውጤት ማጠናቀቅ ከቻለ በሊጉ መትረፉን ያረጋግጣል። ካሸነፈም እንደዛው በተመሳሳይ አስተማማኝ ያደርጋል። መቀሌ ሰባ እንደርታ 1-1 ነው። ይህን ጨዋታ ማሸነፍና የሌሎቹን ደግሞ ቡድኖችም ውጤት እንደዚሁ የመጠበቅ እድል ውስጥ ይገባል ማለት ነው። ፋሲል ከተማም ከሲዳማ ቡና የሚያደርጉት ጨዋታ ፋሲል ከተማ በዚህ ጨዋታ ላይ እድል ካላቸው የመትረፍ እድል ካላቸው አብዛኛው ወደ 95% የመትረፍ እድል ካላቸው ክለቦች መካከል አንደኛው ነው። ከአዳማ ከተማ ጋር ነው ጨዋታውን የሚያከናውነውና ከሲዳማ ቡና ጋር ነው ጨዋታውን የሚያደርገው። ሲዳማ ቡና ነፃ ሆኖ ነው ይህን ጨዋታ የሚያከናውነው። የመውረድም ስጋት የለበትም። ስለዚህ ፋሲል ከተማ በዚህ ጨዋታ ላይ 1 ነጥብ ካገኘ የበለጠ አስተማማኝ ማድረግ ይችላል ማለት ነው። አዳማ ከተማ አጣብቂኝ ውስጥ ነው የሚገኘው። የመትረፉ ነገር 90% የሚሆነውን ወርዷል ማለት እንችላለን። እንግዲህ 39 ነጥብ ነው የያዘው ከሱል ሽረ ከወልዋሎ ዓዲግራት ቀጥሎ ሁለቱ ኦልሬዲ ወርደዋል። ቀጣይ ሶስተኛ ክለብ ይሆናል ተብሎ የሚጠበቀው አዳማ ከተማ ነው። እንግዲህ አሁን ላይ ያው ወርዷል ማለት እንችላለን። እንግዲህ አብዛኛው የመውረድ ቻንሱ በጣም ከፍተኛ ነው የመውረድ ቻንሱና ኦልሬዲ ምንም ማለት አይቻልም። እንግዲህ 5% ቻንስ ቢኖረው ነው ከዚህ በኋላ ምናልባት ከዲሲፕሊን ውሳኔዎች ጋር ተያይዞ የተለየ ነገር የሊግ ሼር ካምፓኒው በመጨረሻ ጨዋታዎች ላይ ታዝቧቸው ከዚህ ቀደም የነበሩትን ጉዳዮች ታዝቦ አዲስ ነገር ካልተፈጠረ በስተቀረ ወይም ደግሞ አንዳንድ ጊዜ እንግዲህ የሆኑ ክለብ እንዳይወርድ ተብሎ አንዳንድ ጊዜ ምን ይደረጋል መሰለሽ፣ በስካውን ድረስ ባየናቸው አንዳንድ ጉዳዮች ላይ ክለቦች ይጨምራሉ።
የነዛ ክለቦች እንዳይወርዱ ከተፈለገ እንደዚህ አይነት ነገር አለ። በእንዲህ አይነት ፎርማት ካልሆነ በስተቀረ አዳማ ከተማ በጣም መስዋዕትነት አስከፍሎታል። በተለይ ከአሰልጣኝ ይታገዙ እንዳለ ጋር መለያየቱ እና ወጣት ተጫዋቾችን መልቀቁ ከፋይናንስ ጋር ተያይዞም ከወራዊ ተጫዋቾች ደሞዝ ጋርም በተያያዘ እንደዚሁ ብዙ ሰጣ ገባዎች ነበሩ እና ያ ደግሞ ተጫዋቾች ሙሉ አቅማቸውን አውጥተው እንዳይጠቀሙ ያደርጋቸዋል። እነዚህ ጉዳዮች ተደማምረው እንግዲህ አሁን ኮማ ውስጥ ነው የሚገኘው። እንግዲህ የመጨረሻው ጨዋታ እግር ኳስ ታምራዊ ነው። ምናልባት ሊተርፍ የሚችልበት እድል ካለ ከውሳኔዎች ጋር በተያያዘ ሌሎች ነገሮች እንግዲህ አናቅም። ያው የመጨረሻውን ሰዓት መጠበቅ ይኖርብናል ብዬ አስባለሁኝ። የፕሪሚየር ሊጉን ጉዳይ እዚህ ላይ ብናጠናቀቅ ጄሪ የሊጉን ደረጃ ለመግለጽ ያክል ኢትዮጵያ መድን በ70 ነጥብ እንግዲህ አስቀድሞ ዋንጫው ማንሳቱ ይታወቃል። ኢትዮጵያ ቡና በ60፣ ባህር ዳር ከተማ በ51 ነጥብ፣ ሐዋሳ ከተማ በ50 ነጥብ፣ ሲዳማ ቡና በ48 ነጥብ ተከታትለው ይገኛሉ። ባህር ዳር ከተማና ሐዋሳ ከተማ እንግዲህ ለደረጃ የሚፎካከሩ ይሆናል። ምክንያቱም በአንድ ደረጃ ነው ልዩነታቸው። በዚህ ሳምንት በሚያደርጉት ጨዋታ የደረጃቸውን ይወስናሉ ማለት ይቻላል። ወራሽ ቀጠና እንዲሁ ኢትዮ ኤሌክትሪክ በ41 ነጥብ፣ መቀለ 70 እንደርታ በ41 ነጥብ፣ አዳማ ከተማ በ39 ነጥብ፣ ስሁል ሽረ በ22 ነጥብ፣ ውልዋሎ አዲግራት በ19 ነጥብ ወራሽ ቀጠናውን ይዘውት ይገኛሉ ማለት ነው። ወደ ሌላው የሀገር ውስጥ መረጃችን ስናልፍ የዓለም አትሌቲክስ ሻምፒዮና እንግዲህ በጃፓን ዘንድሮ ይካሄዳል ክረምት ላይ። ከዚህ ጋር ተያይዞ የኢትዮጵያ አትሌቲክስ ፌዴሬሽን በጥቂቱም ቢሆን ተጫዋቾችን አሳውቋል። በተለይ ደግሞ የማራቶን ተወዳዳሪዎችን አሳውቋል። ከአትሌቶች መረጣ አኳያ በየአመቱ እንግዲህ አትሌቲክስ ፌዴሬሽኑ የተለያዩ ውዝግብ ውስጥ ሲገባ ይታያል። የተለያዩ ወሬዎችም ይወራሉ። ትላንትና ነበር እንግዲህ አትሌቶቹን ይፋ ያደረገው። እንዴት ትመለከተዋለህ? ያው እንግዲህ በሀገረ ጃፓን አስተናጋጅነት የሚካሄደው የዓለም አትሌቲክስ ሻምፒዮና የውድድር መድረክ ላይ ኢትዮጵያ ደማቅ ታሪክ አላት። ትልልቅ አትሌቶች የሚካፈሉበት ነው። ብዙ ሜዳሊያዎች የምናገኝበት ነው። በቅርብ ዓመታትም ከኦሎምፒክ ይልቅ በዓለም ሻምፒዮና የውድድር መድረክ ላይ ኦሪገን ላይም እንደምናስታውሰው የተሻለ ውጤት የተመዘገበበት የውድድር መድረክ ነውና ኢትዮጵያ በሁለቱም ጾታ በተለያዩ ርቀቶች እንግዲህ ትሳተፋለች። አስቀድሞ እንግዲህ የኢትዮጵያ አትሌቲክስ ፌዴሬሽን የማራቶን ተወዳዳሪዎች በሴትና በወንድ እነማን ይሳተፋሉ ኢትዮጵያን ወክለው የሚለውን ይፋ አድርጓል። እነሱን ስም ዝርዝር እናንሳ። ብዙ ጊዜ ግን እንደምታውቂው ቀደም ሲል ማይኮፍም ስናነሳ እንደነበረው አትሌቶች እንደዚህ ከመረጣ ጋር በተያያዘ ሻጥር እንዳለ ያው ይናገራሉ። አትሌቲክስ ፌዴሬሽኑ እንደውም ዜግነት እስከ መቀየር ድረስ የሚያስገድዳቸው ውሳኔዎች እንዳሉባቸው ሲገልጹ ነበረ። አንዳንድ መሻሻሎች አሉ። የኢትዮጵያ አትሌቲክስ ፌዴሬሽን አሁን በአዲስ አመራር ነው እየሰራ የሚገኘው። እንግዲህ ኮማንደር አትሌት ስለሺ ስህን መጥቷል። ረዳት ኮሚሽነር ደራርቱ ቱሉን ተክቶ ማለት ነውና አዳዲስ ስራ አስፈጻሚዎችም እንደዚሁ አሉ። የተሻለ ነገር ያስመለክቱናል ብለን እናስባለን። ጥሩ እንቅስቃሴዎችን እያየን ነው የምንገኘው። እንግዲህ በዚሁ ከቀጠሉ ምናልባት ማኖ እንዳትሆን የመግቢያ እንዳይሆን ብዙ ጊዜ ይፈራል። ስፖርት ተቋማት ላይ የሚመጡ ሰዎች የሆነ ሰዓት ላይ ሲገቡ አንገታቸውን አጎንብሰው ጥሩ ነገር ያሳያሉ ለስፖርት ቤተሰቡ። ከዛ በኋላ ደግሞ አፈጻጸማቸው በጣም ለስፖርቱ በማይመች ሁኔታ ይሆናልና አሁን አጀማመራቸው ጥሩ ነው። እንደዚሁ እንግዲህ እንዲያስጨርሳቸው እንመኛለን። ኦሎምፒክ እና የአትሌቲክስ ሻምፒዮና ማለትም ይሄ በዓለም አቀፍ ደረጃ ሀገራችን የምትወዳደርባቸው ዓለም አቀፍ ውድድሮች ሲደርሱ ከተጫዋቾች መረጣ አኳያ የተለያየ ውዝግቦች ይነሳሉ። ከሚኒማ ጋር ተያይዞ እንዲሁም ደግሞ ይሄ በዘመድ ይሰራል የሚሉ ነገሮች አሉና ዘንድሮ እንግዲህ ከሌላው አኳያ ሲታይ ትንሽ አነስ ያለ ወሬ ነው እየተሰማ ያለው። ጥሩ ነው። አትሌቲክስ ፌዴሬሽኑ በዚህ ቀጥል እንላለን። አዎ ትክክል። እንግዲህ አትሌቶቹን ስም እናንሳ። ያው አትሌቶች ስለሚበዙ ነው። በእግር ኳሱ አሁን ብራዚል በፊት እንደዚህም ደግሞ አሁን የአውሮፓ ብሔራዊ ቡድኖችም እንደዚሁ በተመሳሳይ የአውሮፓ ሀገራት ብሔራዊ ቡድኖችም ከምርጫ ጋር በተያያዘ ይሄ ተጫዋች አንዱን ያስቀሩታል። አንዱ ለምን አይናዋጅ በጣም ብዙ ይሆናል እና እኛም አሁን ብዙ አትሌቶች ስላለን ነው እዚህ በአንድ በኩል ደስ ይላል። እንደዚህ ትልልቅ አትሌቶች ራሱ ኖረው እዛ ውስጥ ያለ መካተታቸው ግን ፍትሃዊ መሆን አለበት የሚለው ነው። ሚኒማ ሰዓት መያዝ ካለበት ከዚህ እስከዚህ ተብሎ ጽድት ያለ ነገር መስፈርቱ መቀመጥ መቻል አለበት የሚለውን ለማስመር ነው። በወንዶች እንግዲህ የዚህ ኦሎምፒክ የፓሪስ ኦሎምፒክ ባለድሉ ታምራት ቶላ ነው የቀዳሚ ምርጫ የሆነው። ደሬሳ ገለታ እንደዚሁ ታደሰ ታከልና ሚልኬሳ መንገሻ ደግሞ በተጠባባቂ እንደዚሁ በወንዶች የተያዙ አትሌቶች ናቸው። በዓለም ሻምፒዮና በጃፓን ቶኪዮ ኢትዮጵያን ወክለው የሚወዳደሩ ወንድ አትሌቶች ናቸው። በሴቶች እንደዚሁ አማኔ በሪሶ በቀጥታ አልፋለች። ምክንያቱም በዚህ በተጠናቀቀው የዓለም ሻምፒዮና የውድድር መድረክ ላይ አንደኛ ሆና ያጠናቀቀች በቀጥታ ያልፋል። ስለዚህ ተሳታፊ መሆን ትችላለች። ይሄንን አይደብሌፍ ይሄንን ይሰጣታል ማለት ነው። ስለዚህ ሌሎቹን አትሌቶች ስንመለከት አትሌት ትግስት አሰፋ፣ ሱቱሜ አሰፋ የዓለም ዘርፍ የኋላው እንዲሁም ትግስት ከተማ ደግሞ በተጠባባቂነት ይዛለች። ሱቱሜ አሰፋ
በፓሪስ ኦሎምፒክ የውድድር መድረክ ላይ እንደዚሁ ቅሬታ ከነበራቸው አትሌቶች መካከል አንደኛዋ ነበረች። አሁን መታለች። የዓለም ዘርፍ የዋለዋም እንግዲህ የዓለም የአፍ ማራቶን ባለክብር እንደሆነች ይታወቃል። ትዕግስት ከተማን በተመሳሳይ እንደዚሁ ተጠባባቂ ሆናለች። አማኔ በሪሶ ባክ ቱ ባክ በተከታታይ ዓመት በዚህ የዓለም ሻምፒዮና የውድድር መድረክ ላይ የኢትዮጵያን የወርቅ ሜዳሊያ ለማግኘት እንግዲህ ከፍተኛ ፍክክር ታደርጋለች ተብሎ ነው የሚጠበቀው ማለት ነውና አትሌቲክስን በተመለከተ ያለን መረጃችን ይሄ ነው። የመጨረሻ ግን አንድ መረጃ ልንጥቀስና እንውጣለን። ትላንትና አንድ ፕሮጀክት ላይ ተገኝተን ነበረ። የአዲስ አበባ ከተማ አስተዳደር የቦሊንግ አሶሲዬሽን የታዳጊዎች የስልጠናና እንደዚሁ ደግሞ በመጨረሻ የውድድር መድረክ አድርጎ ነበረ። እንግዲህ የተደረገው በላፍቶ ሞል ነው። ይህ ቦሊንግ ስፖርት ሲባል ታውቂያለሽ? ይሄ ቦሊንግ ስፖርት እንዴት ነው? ብዙ ጊዜ በኢኮኖሚካሊ ከፍ ያሉ ሰዎች በቦሊንግ እንደሚዝናኑ ይታወቃልና ግን እንደዚህ በውድድር መልክ ከዚህ ቀደም ሰምቼ አላቅም። እንዴት ነው? ስለዚህ ተጀምሮ ነው ማለት ነው። እኔም ብዙ አዳዲስ ነገሮችን ነው ያየሁት እዛ ሲሄድ ማለት ነው። በአንዳንድ ነገሮች የዘገባ ሽፋን የምንሰጣቸው አሉ። ነገር ግን እንዳልሽው ኢንዶር ጌምስ ነው ወይ የቤት ውስጥ ስፖርቶች ከሚባሉት አንደኛው ነው። እንግዲህ የቼዝም በተመሳሳይ ከዚህ በፊት የቼዝ አይተናል፣ ዳርት እንደዚሁ አይተናል። ብዙ ትኩረት የማይሰጣቸው ነገር ግን ዘመናዊ ስፖርቶች ናቸው። ረጅም ዓመታት ካስቆጠሩት የስፖርት አይነቶች መካከል አንደኛው የቦሊንግ ስፖርት መሆኑን ባለሙያዎች ነግረውኛል እና ወደ 50 ዓመት ምናምን አስቆጥሯል። ከዚህ ቀደም ኢትዮጵያ በተለየ በትልልቅ የውድድር መድረኮች ላይ ዓለም አቀፍ የውድድር መድረኮች ላይ ተሳትፋ ብዙ ዋንጫዎችን ብዙ ሜዳሊያዎችን ያስገኘችበት ውድድር ነው። ነገር ግን በአሶሲዬሽኑ አሁንም ድረስ ወደ ፌዴሬሽን እንትን ከፍ ማለት እንዳልቻለ ነው እየተገለጸ የሚገኘው ማለት ነውና ትላንትና ታላላቅ የስፖርቱ መሪዎች በክብር እንግድነት ተገኝቷል። የኢትዮጵያ እንደዚሁ ቦሊንግ አሶሲዬሽን ፕሬዝዳንት ተገኝቷል። ስራ አስፈጻሚዎችም እንደዚሁ ሌሎች የቀድሞ ተጫዋቾችም እንደዚሁ በክብር እንግድነት ተገኝቷል። የተወዳዳሪዎች የሰልጣኞች ወላጆችም እንደዚሁ ተገኝቷል በላፍቶ ሞል እና ትላንትና የአዲስ አበባ ቦሊንግ አሶሲዬሽን ያዘጋጀው የታዳጊዎችና ወጣቶች የስልጠናና የውድድር መድረክ ፍጻሜውን አግኝቷል። በአጠቃላይ 50 ወጣቶች በዚህ የውድድር መድረክ ላይ ተሳትፈዋል። 12 ታዳጊ ስፖርተኞች እንደዚሁም 20 ነባር ወጣት ስፖርተኞች እንደዚሁ ተሞክሯቸውን ለታዳጊዎች ያሸጋገሩበትን መድረክ ነበር ማለት ይቻላል እና ናሁ ስፖርት እንግዲህ በስፍራው ተገኝቶ ይህንን መረጃ ሲያጠናክር ነበር። በታዳጊዎች ዘርፍ ሜሊክ ተመስገን ውድድሩን በበላይነት በማጠናቀቅ ሻምፒዮና ሆኗል። በወጣት ሴቶች ረድኤት በጋሻው የውድድሩ ሻምፒዮና ሆናለች። እንደዚሁም ደግሞ በወንዶች በተመሳሳይ በወጣቶች ያያ ታሪቅ በተመሳሳይ የውድድር መድረኩ አሸናፊ ሆኗል። የጽህፈት ቤቱ ኃላፊ አቶ ተሾመ አሰፋ ለናሁ ስፖርት እንግዲህ እንደገለጹት ይህንን የውድድር መድረክ ይህንን የስፖርት አይነት ከፍ ለማድረግ በዓለም ላይ ያለን ተሳትፎ ውጤታማ እንዲሆን ወደ ቀድሞ ገናናነቱ እንዲመለስ እየሰራ እንዳለና ከዚህ ቀደም የተለያዩ ተግዳሮቶች እንደነበሩ ተስማምቶ ከመስራት ጋር ከኢትዮጵያ እንደዚሁ ቦሊንግ አሶሲዬሽን እና በአዲስ አበባ ቦሊንግ አሶሲዬሽን የስራ አስፈጻሚዎችና አመራሮች መካከል ያው ስፖርቱ የማያሳድግ አይነት ውጥንቅጦች እንደነበሩና አሁን ግን ነገሮች ተቀርፈው በጥሩ ሁኔታ እየሄዱ እንዳለ እንደዚሁ ገልጸውልናል። በምሽቱ የስፖርት ዜና ወጃችን ላይ እነማን ምን አሉ የሚለውን ናሁ ስፖርትም የራሱን ቅኝት ስላደረገ ሰፋ ያለ ዘገባ ወደ ተመልካቾቻችን የምናደርስ ይሆናል። የሀገር ቤት ስፖርታዊ መረጃዎቻችንን ካለን ሰዓት አንጻር እዚህ ላይ ገታ ብናደርግ ጄሪ ተመልካቾቻችን የሀገር ውስጥ ስፖርታዊ መረጃዎቻችን ይህን መስል ነበር። ካፍታ ቆይታ በኋላ ወደ ባህር ማዶ ስፖርታዊ መረጃዎቻችን የምንሸጋገር ይሆናል። እስከ ፕሮግራማችን ፍጻሜ ድረስ በድጋሚ አብራችሁን ቆዩ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ።
ተመልሰናል ውድ ተመልካቾቻችን ናሁ ስፖርት ላይ ነው የምንገኘው የተለያዩ ስፖርታዊ መረጃዎችን ወደ እናንተ ወደ ውድ ተመልካቾቻችን እያደረስን እንገኛለን ወደ ባህር ማዶ ስፖርታዊ መረጃዎቻችን ስንሻገር የዓለም ክለቦች ሻምፒዮና በትላንትናው ዕለት እንግዲህ አሜሪካ ላይ እየተካሄደ እንደሆነ ይታወቃል ሁለተኛው ዙር ጨዋታዎች ተካሂዶ ነበር በትላንትናው ዕለትም ተጠናቋል ጁቬንቱስ ከዋይዳድ ከካዛብላንካ ጋር ጨዋታቸውን አድርገው 4-1 በሆነ ውጤት ጁቬንቱስ አሸንፏል ሪያል ማድሪድ እንዲሁ ከፓቹካ ተገናኝተው 3-1 በሆነ ውጤት በሪያል ማድሪድ አሸናፊነት ተጠናቋል ሳልዝበርግ ከአልሂላል 0-0 በሆነ ውጤት እንዲሁ በአቻ ውጤት ነው የተጠናቀቀው ማንቸስተር ሲቲ ከአላይን ጨዋታ አድርገው ነበር 6-0 በሆነ ሰፊ ውጤት ተጠናቋል ሶስተኛ ዙር ጨዋታው ዛሬ የሚጀምሩ ይሆናል በትላንትናው ዕለት ሁለተኛው ዙር ጨዋታዎች ተጠናቋል በአጠቃላይ የዓለም ክለቦች ሻምፒዮና እንዴት ተመለከትከው ውድድሩን ያው በፍጥነት እየተካሄደ ነው ያለውና እንዴት ታየዋለህ ያው የዓለም ክለቦች ሻምፒዮና በጣም ተጣጥፎ ቀጥሏል አጀማመሩ ብዙም ቀዝቃዛ ነበር እንደሚታወቀው አሁን ግን በሂደት ስቴዲየሞችም እየሞሉ ይገኛሉ ስለ ውድድሩ ደግሞ አንዳንድ ትልልቅ ፖዚሽን ያላቸው ስፖርቱ ላይ ደግሞ አስተያየት እየሰጡ በጣም ደማቅ እንደሆነ እየተናገሩ ነው የሚገኙት ጂያኒ ኢንፋንቲኖ የፊፋው ፕሬዝዳንት እጅግ በጣም የሚገርም ውድድር ነው እየተመለከትን የምንገኘው አሜሪካ አይመጥናትም አሁን በቀጣይ አውሮፓ ላይ ከሚዘወተሩና ብዙ ተመልካቾች ካሏት ታላላቅ ሊጎች መካከል አንደኛዋ መሆን ይጠበቅባታልና ቁጥር 1 የአሜሪካ ተወዳጅ ስፖርትም ለማድረግ እንሰራለን የሚል ሐሳብ ሰጥቷልና ፔፕ ጋርዲዮላም ከዚህ በፊት እንግዲህ ከአንድ ጨዋታ መጠናቀቅ በኋላ በነበረው ፕሬስ ኮንፈረንስ ላይ በቀጣይ ምናልባት ከማንቸስተር ሲቲ ጋር ከተለያየ በኋላም ሊሆን ይችላል ወይም ደግሞ በአሰልጣኝነት ዘመኑ ማብቂያ አካባቢ ላይ ወደ አሜሪካ በማምራት የአሜሪካን አንድ ክለብ ይዞ የማሰልጠን ፍላጎት እንዳለው እየገለጸ ይገኛል እዛ አካባቢ ያለው ተነሳሽነት በጣም እንዳስደሰተውና የአሜሪካንን ሕዝብ ለማስደሰት እንደዚሁ ፍላጎት እንዳደረበት እንደዚሁ ሲገልጽ ነበር ሲሞኔ ኢንዛጊም እንደዚሁ የኢንተር ሚላኑ አሰልጣኝ የቀድሞ አሁን ሐላሊን ይዘው እዛ የውድድር መድረክ ላይ እየተሳተፉ ይገኛሉና ሁሉም ትልልቅ ክለቦች የተሳተፉበት ድንቅ ውድድር ነው እየተመለከተ የምንገኘው ከባርሴሎና ውጪ የሚል አስተያየት ሲሰጡ ነበርና እንደዚህ አይነት ጥሩ ፖዚሽን ላይ ያሉ ትልልቅ አሰልጣኞች ይሄንን አይነት ምስክርነት ሲሰጡ የአሜሪካ ሕዝብ ከዚህ ቀደም በቤዝቦል እንደዚሁ ባስኬትቦል በተለያዩ ውድድሮች ላይ ነው ያናል ትኩረት የሚያደርጉትና እግር ኳስ ብዙም አይዘወተርም ትልልቅ ኮከቦችን ይዘዋል ግን አይዝናኑባቸውም እንደምታውቂው በየስቴዲየሙ በጣም ድርቅ የተመታበት ስቴዲየም እየተመለከትን ነበርና አሁን ግን የዓለም ክለቦች ሻምፒዮና ግን አጠቃላይ ይሄንን ቅርጽ የቀየረው ይመስለኛል ብዙ ደጋፊዎች እየገቡ አሜሪካውያንም የእግር ኳስ ፍቅር እያደረባቸው ይገኛልና በቀጣይ ደግሞ የዓለም ዋንጫን ሙላ ያዘጋጃሉ የሀገራትን የዓለም ዋንጫ ማለት ነው ይሄንንም ስለሚያስተናግዱ በጣምራ ከሜክሲኮና ካናዳ ጋራ ይሄ እግር ኳስ እንዲወደድ የበለጠ ወደ ሰው እንዲሰርጽ የተሻለ አጋጣሚ የፈጠረላቸው ይመስለኛልና ቀደም ሲል እንግዲህ የውድድር መድረኩ የምድብ ሁለተኛ ጨዋታዎች እንደዚሁ ትላንት ተከናውነዋል የምድብ 3 ጨዋታዎች ደግሞ ዛሬ ጅማሯቸውን ያደርጋሉ ሪያል ማድሪድ እንግዲህ ወደ አሸናፊነት መጥቷል አሰልጣኝ ጃቪ አሎንሶ የመጀመሪያውን ጨዋታ ባቻ ውጤት ነበር ያጠናቀቀው እንደምናስታውሰው አሁን ወደ አሸናፊነትና የመጀመሪያ ሙሉ 3 ነጥቡን በሪያል ማድሪድ ቴክኒካል ኤሪያ ላይ ሆኖ እሱ በመራው ቡድን ማሸነፍ ችሏል ትላንት የሚገርምሽ ነገር አስቀድሞ 7ኛው ደቂቃ ላይ አሴንሲዮ በቀይ ካርድ ወጥቶባቸው ነበር ሪያል ማድሪድ ይቸገራል ተብሎ ሲጠበቅ ነበር የሜክሲኮን ክለብ ፓቹንካን ነበር የገጠመውና 3-1 በሆነ ውጤት አሸንፏል ቤሊንግሃም 35ኛው ደቂቃ ላይ ጎል አስቆጥሯል አርዳ ጉለር እንደዚሁ 43ኛው ደቂቃ ላይ ሌላ ጎል አክሏል ቫልቬርዴ በዚህ በአለፈው ሳምንት ጨዋታ ወሳኝ የፍጹም ቅጣት ምት አምክኖባቸው ነበር ነገር ግን 70ኛው ደቂቃ ላይ ሶስተኛ ጎል አስቆጥሯል 80ኛው ደቂቃ ላይ እንደዚሁ ለፓቹንካ ማስተዛዘኛ ጎል ተቆጥሯል ሞንቲኤል ጎል አስቆጥሯል 3-1 በሆነ ውጤት ጨዋታው ተጠናቋል ሪያል ማድሪድ ትላንት ድል ማድረጉን ተከትሎ እንግዲህ ነጥቡን ወደ 4 ከፍ አድርጎ የመጀመሪያ ደረጃ ላይ መቀመጥ ችሏል ምድቡን እየመራ ይገኛል ሃርቢ ሳልዝበርግ ቀደም ሲል እንዳነሳሽው ከሳውዲ ፕሮ ሊጉ ክለብ እንደዚሁ ተገናኝቶ 0-0 በሆናቸው ውጤት ነው የተጠናቀቀው ሐሊላል ለጥሩ እንቅስቃሴ እያደረገ ነው የሚገኘው ነገር ግን አሁን በምድቡ 3ኛ ደረጃ ላይ ይገኛል 2 ነጥብ ነው ያለው እስካሁን አልተሸነፈም ሁለቱንም ጨዋታ ባቻው ውጤት ነው ያጠናቀቀው ሌሎች ጨዋታዎች አሉ በምድብ 7 ላይ የተደረገ ጨዋታ አለ እንግሊዙ ክለብ ማንቸስተር ሲቲ እንደዚሁ ከተባበሩት አረብ ኤሚሬትስ ተወካዩ ክለብ ጋር ሐላሂን ጋር ያደረገውን ጨዋታ ግማሽ ደርዘን ጎል አስቆጥሮ ነው እንግዲህ 6-0 በሆነ ውጤት ጨዋታው የተጠናቀቀው ኢካይ ጉንዶገን 8ኛውና 73ኛው ደቂቃ ላይ ጎል አስቆጥሯል ኤቼቬሪ እንደዚሁ 27ኛው ደቂቃ ላይ ሃላንድ አንድ ግብ አስቆጥሯል በፍጹም ቅጣት ምት እንደዚሁ
ኦስካር ቦብ ደግሞ 84ኛው ደቂቃ ላይ፣ ቼርኪ ደግሞ አዲሱ ፈራሚ የመጀመሪያውን ግብ ጎል ማስቆጠር ችሏል። ከሊዮን እንግዲህ በክረምቱ የተጫዋቾች የዝውውር መስኮት ኢታር የደረሰ ሌላኛው ተጫዋች ነበረ። ትላንት ግብ አስቆጥሯል ማለት ነው። ማንቸስተር ሲቲ እና ዩቬንቱስ ተከታታይ እንግዲህ ሁለቱንም ጨዋታዎች ድል ማድረጋቸውን ተከትለው በኩል 6 ነጥብ በኩል የ8 የጎል ክፍያ ምድቡን እየመሩት ይገኛሉ። ዋይዳድ ካዛብላንካ እና አልአይን እንደዚሁ ከፍተኛ ግብ ተቆጥሮባቸው ታች የምድቡ ግርጌ ላይ ነው የሚገኙት። ዛሬ የሚደረጉትን ጨዋታዎች እንመልከት። ዛሬ ምሽት 1 ሰዓት ላይ የሚደረግ ጨዋታ አለ። ሌላኛው የአሜሪካው ተወካይ ክለብ ሲያትል ሳውንደርስ ከፈረንሳዩ ክለብ ፒኤስጂ ጋር ምሽት 1 ሰዓት ላይ ጨዋታቸውን ያደርጋሉ። አትሌቲኮ ማድሪድ እንደዚሁ ከፖታፎጎ ምሽት 4 ሰዓት ላይ ጨዋታቸውን ያደርጋሉ። ኢንተር ሚያሚ ከፓልሜራስ የሚያደርጉትም ሌላኛው የዛሬ የዓለም ክለቦች ዋንጫ ሶስተኛ የምድቡ ጨዋታዎች ጅማሮ የሚበሰሩበት ነው ማለት ይቻላል። ምድብ 6ን እየመራ የሚገኘው እንግዲህ ፖታፎጎ ነው። ፖታፎጎ፣ ፒኤስጂ እንደዚሁ አትሌቲኮ ማድሪድ እና ሲያትል ሳውንደርስ ተከታዩን ደረጃ ይዘውታል። ምድብ 1 ላይ ዛሬ ጅማሮን የሚያደርገው ጨዋታ ላይ እንደዚሁ ፓልሜራስ በ4 ነጥብ ይመራል። ተመሳሳይ ሌላኛው የአሜሪካው ክለብ ደግሞ ኢንተር ሚያሚ 4 ነጥብ አለው። ፖርቶና ሀሊላል ተከታዩን ደረጃ ይዘውት ነው እየተመለከትን የምንገኘው የግብፁ ክለብ ማለት ነውና ይህንን ይመስላል የዓለም ክለቦች ጨዋታዎች። እሺ ስለ ዓለም ክለቦች ሻምፒዮና ይህንን ካልን ዘንድ እንግዲህ እንግሊዝ ፕሪሚየር ሊግ እንዲሁም ደግሞ ሌሎች ሊጎች ላይ የተለያዩ የዝውውር ወሬዎችን እየሰማን ነው የምንገኘው። እስቲ አዳዲስ ስፖርታዊ ወሬዎች ካሉ ከዝውውሩ ጋር ተያይዞ ለተመልካቾቻችን መረጃዎቹን አጋራለን። ጥሩ ነው እንግዲህ እየሄዱ ነው የሚገኙት፣ ወደ መጠናቀቂያውም እየሄደ ነው የሚገኘው። እንግዲህ የዝውውር መስኮት በእርግጥ ቀናቶች አሉ። የተጀመሩ እንግዲህ የዝውውር ሁኔታዎች መልክ ይዘው እንግዲህ እልባት ያገኛሉ ተብሎ ይጠበቃል በቀጣዩ ቀናት ማለት ነው። የአርሰናል ጉዳይ አሁንም አነጋጋሪ ነው፣ እልባት አላገኘም። በእርግጥ ባለፈው እንደምታስታውሽው የዙቢሜንዲን የፊርማ ስነ ስርዓት እውን አድርጓል። እንግዲህ ይሄ አስደሳች ነው ምናልባት ለአርሰናል፣ ምክንያቱም እንደነ ጆርጊኒዮን የመሰሉ ቶማስ ፓርቴም አሁን ከክለቡ ጋር የመስማማት እድል አለው እየተባለ እየተገለጸ ነው የሚገኘው። ምናልባት እንግዲህ ይሄ ነገርም የሚሰምር ከሆነ እሱንም የማስቀረት ፍላጎት አላቸው። እንግዲህ ይሄ የሴንትራል ተጫዋች ነው፣ በጣም የሚገርም ብቃት ያለው ነው። በሪያል ሶሲዳድ ቤት ትልልቅ ክለቦች ሲፈልጉት እንደነበረ እናስታውሳለን እና ለአርሰናል የበለጠ አቅም ይሆነዋል። በአዲሱ የውድድር ዓመት እዚህ ቦታ ላይ ክፍተት ነበረበት፣ የበለጠ ይደፍናል ተብሎ ይጠበቃል። ከተከላካይ ስፍራ ወደ አማካኝ ስፍራ ከዛም ወደ አጥቂ በሚኖረው የእግር ኳስ የጨዋታ ፍሰት የበለጠ አቅም ይሆናቸዋል ተብሎ ነው እየተጠበቀ የሚገኘው። በቢልዳፕ በተለይ አርሰናል አደራጅቶ ለመውጣት ከኋላ በሚያደርገው እንቅስቃሴ ላይ ብዙ ችግሮችን ሲገጥሙት እናስታውስ ነበር ከዚህ በፊት። ይህንን ጉዳይ የሚቀርፈው እንግዲህ ማርቲን ዙቢሜንዲ ነው እየተባለ ብዙ እምነት ተጥሎበታል። የዚህን የተጫዋች ፊርማ እንደዚሁ ማረጋገጥ የቻለበትን አጋጣሚ ተመልክተናል። አሁን ግን የ9 ቁጥር ሚና ያለው አጥቂ ነው የበርካታ የክለቡ ደጋፊዎች እንደዚሁ ጥያቄ እያነሱበት የሚገኘው። የአርቢ ሌቪዥንጉ የቤንጃሚን ሴስኮ ጉዳይ አሁንም እልባት አላገኘም። 92 ሚሊዮን ፓውንድ ለዚህ ተጫዋች ዝውውር ይፈልጋል ክለቡ አርቢ ሌቪዥንግ ማለት ነው። አርሰናሎች ደግሞ ይህንን ክፍያ መክፈል አይፈልጉም። ከዛ ባነሰ ሂሳብ ነው ተጫዋቹን ማምጣት የሚፈልጉትና ከዚህ ጋር ተያይዞ የማይሳካበት እድል እንዳለ አሁን እንደውም በጣም እየራቀ እንዳለ ነው መረጃዎች እየወጡ የሚገኙት። ሌሎች አማራጮችን እየተመለከቱ እንዳለ እየተገለጸ ይገኛል። በዛ ላይ የተጫዋቹ የዝውውር ሂሳብ ብቻ አይደለም፣ ተጫዋቹ ራሱ መጥቶ ወደ ክለቡን ከተቀላቀለ በኋላ ሳምንታዊ ደሞዙ በጣም ከፍተኛ መሆኑ ለአርሰናል የበለጠ ራስ ምታት ሆኖበታል እየተባለ እየተገለጸ ነው የሚገኘውና የቤንጃሚን ሴስኮ ጉዳይ ምናልባት ላይሳካ የሚችልበት ሁኔታዎች እየተፈጠሩ እንዳሉ መረጃዎች እየጠቆሙ ይገኛሉ። ፋብሪዚዮ ሮማኖን ጨምሮ ሌሎች ታማኝ ወሬ ምንጮች ይህንኑ ጉዳይ ነው እያስነበቡ የሚገኙትና አርሰናል ታዲያ ይህንን ተጫዋች ካላስፈረመ ማንን በ9 ቁጥር ሚና ሊያመጣ ይችላል በክረምቱ የተጫዋቾች የዝውውር መስኮት ለሚለው መልስ ኦሌ ዋትኪንስ አሁን ሁለተኛው አማራጭ ሆኖ ደግሞ መጥቷል። የጆኬሬሽ ጉዳይ ሙሉ ለሙሉ ስፖርቲንግ ሊዝበንም ይሁን ራሱ ቪክቶር ጆኬሬሽ ወደ መድፈኞቹን የመቀላቀል ፍላጎት እንዳለው እየተገለጸ ይገኛል። ነገር ግን እድሜው አሁን ከቀናቶች በኋላ 27 ዓመት ይደፍናልና አርሰናል ደግሞ ከዚህ በተሻለ ውጤታማ የሚሆን አሁን ኦሌ ዋትኪንስ 29 ዓመቱ ነው። በእርግጥ ጆኬሬሽ ጋር ስናነጻጽረው የ2 ዓመት ልዩነት አለ። ነገር ግን ፕሪሚየር ሊጉን በመልመድና በውጤታማነት ረገድ ከተመለከት ነው በአስተን ቪላ ቤትም በራሱ በእንግሊዝ ብሔራዊ ቡድንም ባለው እንቅስቃሴ በጣም የተሻለ አፈጻጸም እንዳለው እየተመለከትን እንገኛለንና የብዙዎች ስጋትም በተለይ አሰልጣኝ ሚኬል አርቴታም እዛ ስፖርቲንግ ሊዝበን ላይ በፖርቹጋል ፕሪሚየር ሊግ ላይ የሚያሳየውን እንቅስቃሴ መድፈኞቹ ላይ መጥቶ ላይ ደግም ይችላል የሚል ስጋት አለባቸው። ስለዚህ ኦሌ ዋትኪንስን ሁለተኛ ተመራጫቸው አድርጓል። ምናልባት ኦሌ ዋትኪንስ
በቀጣይ ካስተን ቪላ ጋራ አርሰናሎች ድርድር ለመጀመር እንደዚሁ ዝግጅት ስለማድረጋቸው እየተገለጸ ነው የሚገኘው። ይህንን አይተናል። ሌላኛው ከአርሰናል የሚለቅ አንድ ወሳኝ ተጫዋች አለ። ገብርኤል ማርቲኔሊ ምናልባት ወደ ጀርመኑ ክለብ ባየር ሙኒክ የማምራቱ ነገር ስለመቃረቡ እየተገለጸ ይገኛል። አስቀድሞ እንግዲህ ወደ ኤስ ሚላን ያመራል ተብሎ መረጃዎች ሲወጡ ነበር። ባርሴሎናም እየተባለ ነበር። ነገር ግን ባርሴሎና አሁን ኒኮ ዊሊያምስን ማስፈረማቸው ይታወሳልና አሁን ላይ ያላቸው ነገር እየተቀዛቀዘ ነው የሚገኘው። ማርከስ ራሽፎርድም ወደዛ የማምራት ፍላጎት አለው። እንግዲህ ማርቲኔሊ ወደ ጀርመኑ ክለብ ባየር ሙኒክ ያመራል ተብሎ መረጃዎች እየወጡ ነው የሚገኙት። ሌላው የመጨረሻው መረጃችን የሚሆነው ደግሞ እንደዚሁ ከሊቨርፑል ጋር የተያያዙ መረጃዎችም እየወጡ ነው የሚገኙት። የ9 ቁጥር ሚና እንደዚሁ የፊት መስመር አጥቂ ፍላጎት አላቸው። አሌክሳንደር አይዛክ ተቀዳሚ ምርጫቸው ነው እየተባለ ከዚህ ቀደምም በመረጃዎች ስናነሳ ይታወሳል። አሁንም እንደዚሁ እንደነ ኑኔዝን የመሳሰሉ ተጫዋቾችን የማሰናበታቸው ነገር እውን እየተባለ ነው የሚገኘውና ምናልባት አሌክሳንደር አይዛክ ደግሞ በክረምቱ የሊቨርፑል ውዱ ፈራሚ ሆኖ ይመጣል እየተባለ ነው የሚገኘው ማለት ነውና ለሰዓቱ ያሉን አጫጭር ስፖርታዊ መረጃዎች ከዝውውር ጋር የተያያዙት እነዚህ ናቸው። በምሽቱ ግን የስፖርት ዜና ወጃችን ላይ ተጨማሪ አዳዲስና ወቅታዊ የመረጃ ሁኔታዎችን ይዘን የምንመጣ ነው የሚሆነው። ጄሪ እናመሰግናለን ገዜ ስለሰጠን መረጃ። ተመልካቾቻችን የዛሬው ናሁ ስፖርት መረጃችን ይሄን ይመስል ነበር። የተለያዩ ስፖርታዊ መረጃዎቻችን ወደ እናንተ ስናደርስ የነበረው እኔ ኢየሩሳሌም አጥናፉና ገዛኸኝ ዱላ በአጠቃላይ ከካሜራማን ባለሙያዎች ጋር በመሆን ነበረ። መልካም ቀን። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።